kutal fafawati amakan si'es barumsi annisa samuna majimsa bekumsa dabarsa mudanno gabbis meesha garomina hunde dagagina ibsitu dukana galmeessitu seena ይባላል የመጣው ከአምስተኛ ክፍል ሲሆን አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ማን እንደናት ልጇን የምታበላ እናት ምን ብታጣ ለመስጠት አትሳሳም ከስጋዋ ቆርጣ እናት ብቻ እኮ ነች ራሷን ሰውታ ልጇን የምታኖር የእሷን ነፍስ ሰጥታ ከኔ ይቅር ብላ የራሷን አጉድላ ሩሩ ነች እናት የልጇን የምትሞላ ጊዜ ምን ቢነግድም ሁሉም ቢቀያየር እናት ግን እናት ነሽ ፍቅሯ ሁሌ የሚኖር። ስምሽ ማን ይባላል? ሄዋን። ሄዋን? ሄዋን ማን? ዶክተር። ሄዋን ዶክተር? እሺ ዛሬ ምንድን ነው የምትነግሪኝ? ተረት ተረት። ኧረ እስኪ ንገሪኝ ተረት ተረት በይ። ተረት ተረት። የላም በረት አንድ ወዲት ነበር። እሺ ከዛ ዶዲታ ስትሮጥ አንበሳው ለምንድን ነው የሮጥሽው አላት። እሺ ከዛ አንበሳው ደግሞ አንቺ ትሞታ ታገሻል አላት። ከዛ እሺ ከዛ ታይሞት ከታረቀች በኋላ ቶቲቷ ሮጠችና አመልጠው ሮጠችና ከዛ አመለጠችው አንበሳው። ተረትን መልሶ አፌን በዳቦ መልሶ። አጨብጭቡላት ጎበዝ። እንቆቅልሽ ናውቅልሽ ፀጉሯን አበጥራ ገበያ ብትወጣ ማሰዣ አይደለም ሞክሪ። አይደለም ሞክሪ። እሺ ሀገር ስጪ። አትዛብ አዲስ አበባ ሂጅ ሁሉ በደጄ መልሱ ሱፍ ነው። አጨብጭብልኛ። My name is Kuli Tafari. I come from and now I am going to presentation for you poem about my mother. My mother is the best. She never ever varies. She works hard day and night to make my child brain rest. Her love, food, and energy. Sure way she keeps us. No indemns. እሺ ዛሬ ምንድን ነው የምታቀርብልኝ? እንቆቅልሽ። እስኪ ጋዝና ግጥም በልልኝ። እንቆቅልሽ ምን አውቅልሽ? ገባሪ ጓሩ ደንበደ። እሺ ቀይ ስር በትክክል ተመልሷል። እንቆቅልሽ ምን አውቅልሽ? ፀጉሯን አበጥራ ገበያ የምትወጣ ማነች? እኔ ልመልስ ቶጲስዬ? እሺ መልስ። ሱፍ ስሜ ሴና ገብሴ ይባላል። የመጣሁት ከሁለተኛ ክፍል ነው።
አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ እናቴ። እናቴ አትሙቺ ልሙትልሽ እኔ ከሰፈሩ ሳጣሽ ይመስላል አይኔ ከሰው ቤት እንጀራ የተመገበው የእናት ይሻላል ከድስቱ ያደረው ያስኩም ነገር ስትወያይ ሁን አስተዋይ ስትበላጥ ተስፋ አትቁረጥ ለማለፍ አትስነፍ ስትናደድ ቶሎ ብረድ መቃኮ ቤርሳቤ ወንደሰን ጀራማ አማካንዴ ወለሎ ወለሎ ወለሌ ሳጉረና ፌዲሳ ጉረ ቆፋኒት አፋኒ ጨሊሳ መተዱሬ ወለሎ ኮበኑሳ የነገው መምህር ነኝ የነገው መምህር ነኝ የነገው መምህር ነኝ ሀገር የምሰራ የነገው መምህር ነኝ ትውልድ የማፈራ የነገው መምህር ነኝ የሙያዎች አውራ በወሬ ማላምን በተግባር ምሰራ እኔ መምህር ነኝ አይደለሁም ተራ My mother is the best. She never ever rests. She works every day. She works every day and the night to make my future very bright. Her eyes is blue and deep. ስሜ ዳንኤል ሁሴን ይባላል። የመጣው ከቱኤ ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ምሳ አትከፊብኝ ምንም ባስቸግርሽ ባልሆን እንዳቀድሽ ተስፋ አትቁረጭብኝ ደጋግመሽ አረሚኝ መሻሻል አይቀርም እንደ አዲስ አልሆንም መጻፍና ማንበብ ጨዋታ ግብረገብ ሆሎን እለምዳለሁ አስደስትሻለሁ ምሳ አትከፊብኝ ደጋግመሽ አረሚኝ። ስሜ ዳንኤል ሁሴን ይባላል። የመጣው ከሁለተኛ ክፍል ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ምሪኝ መምህሬ ጠመኔ ጨብጠሽ እኔ አይቻለሁ ቅዱስ ዓላማሽን ተቀብያለሁ አንቺ የምትሰጪው የቀለም ጠብታ መድኃኒት ናትና ለሁሉም በሽታ ምሪኝ መምህሬ በአንድነት እንስራ። ስሜ ቅዱስ ያሬድ ይባላል። የመጣሁት ከፋይፍ ክፍል ነው። አሁን ማቀርብላችሁ መነባንብ ነው። የመነባንቡ ርዕስ ሀገሬ። በብዛ ቋንቋ ባህል ስብስብ ባለጠጋ ኩነን እኛ ወደር አልባ ቅኔ ህዝብ በገዛ ስርዓታችን የዲሞክራሲ መንገድ ጠራጊ በፍርሳታ በሸንጎ እርቅና ፍትህ ፈላጊ ኢሬቻ ፍቼ ጨምበላላ ደራጎ ጊፋታ ሶሌላ ሾንድዬ የበርባሉ ገጽታ ደስታውን ከኩትቷ አቀላቅሎ ሴት ከወንዱ ያለሙሉ በውዬ ሆያ ሆዬ በእንቁጣጣሽ ኤዋውዬ። ስሜ ሄመን ቴዎድሮስ ይባላል። የመጣሁት ከፊውቸር ሶስተኛ ክፍል ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ፊውቸር። ፊውቸር አንደኛ ነው። አዎ አንደኛ ነው። ልጆቹ አስጠሪ፣ መምህሮቹ አኩሪ፣ ከህፃን እስከ ሊቅ ፊውቸር ነው የሚልቅ ተወዳጅ ተናፋቂ፣ ህፃን አበረታች እንዲሁም አድናቂ። ይድረስ ምስጋናችን ክቡር መስራቾቹ፣ እናኮራዋለን ተባብረን ልጆቹ። First, welcome to our school, Digital Peace, and thank you for this chance, all of you. And my name is Eldana Bellata. I come from 4B. Now I'm gonna present a story. Please listen carefully. Kugal and the Lion. There was once a boy named Kugal. Kugal was walking alone in the countryside. It was night. He could not see anything around him. Kugal was afraid. Kugal kept on walking. He thought he was a lion movie. There was no lion. Kugal said, "At Tristram, I was afraid of a Tristram. I thought it was a lion. I thought it would eat me. I will never walk alone in the night," he said. Thank you for listening. ስሜ ቃል ኪዳን ታደሰ ይባላል። የመጣሁት ከፊውቸሮች ትምህርት ቤት ነው። ክፍሌ አራተኛ ክፍል ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ እናት። እናት ብዬ ስሟን አሳንሼ 9 ወር በሙሉ ስጋዋን ለብሼ እናት ስትቆጣ ክፉ ትመስላለች፣ በሙሉ ስትለይ ግን ታንገበግባለች። ስሜ ክርስቲና በፍቃዱ ይባላል። የመጣሁት ከስዊና ማቀርብላችሁ ማካፈል ለሰው ልጅ ክብር ነው። ደሃ ሀብታም ሰው በሰውነት እንጂ በሌላ አይለካም። ማግኘትና ማጣት ሰሮች ጤስ ነው። ያዘነን ማጽናናት ትልቅ ስጦታ ነው።
ስሜ ሰልማ መሐመድ ይባላል። የመጣሁት ከአምስተኛ ክፍል ነው እና መማረው ፊውቸር ሆፕስ ትምህርት ቤት ነው። አሁን የምጠይቃችሁ እንቆቅልሽ ነው። ከእናቷ ሆድ መታ እናቷን የምትመታ ክብሪት በትክክል ተመልሷል። በሯን ዘግቷ የምታጨበጭብ በሯን ዘግታ የምታጨበጭብ። እሺ ሽሮ አለች። በትክክል ተመልሷል።